ተጋብዣለሁ። አትወጂውም ታዲያ? በጣም ወደው ቆይ ከተጋበሽማ ከአንቺ ጋር እንስማው። እግዚአብሔር እኔ እኮ ሊንክ ልልክልሽ ነበር ማታ። የለም እኮ እግዚአብሔር ምስክሬ፣ ይዘፈን እኮ እኔ አንድ ቀንም አብዱክ ያደርግ እግዚአብሔር ስልኩን ተቀብያለሁ። ከዚህ በፊት ደውዬለት አብዱክ ያር የእኔ ማር ስለሚለው ዘፈን እኔ ምነግርህ ነገር አለኝ ብዬ አገኘዋለሁ። ጌታ በቃ ሄጄ አብዱክ ያር እባክህ የእኔ ማር ስለሚለው ስለራስበ እኔ ናንተላሰዳ እግዚአብሔር የቱ በት ነው እንዳንቺ ተዋጣለ የቱ አመል ነው ከማይገኝለት ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ ይሄ ሁሉ መባረክን ኬት ነው ኬት ነው ከእናቴ ነው ኬት ነው ሲል እንደዚህ ነው። ኬት ነው ሲል ኬት ነው ምንጭ እኮ ሲል እኛ በተፈጠርንበት መንገድ ነው የተፈጠርሽው። ኬት ነው ያንቺ ምንጭ ይለያል። ኬት ነው እናቴ እያልኩ አይደለም እንዴ ደጋግሜ አጓለሁ። እናቴ ትሙት እና ይኸው አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቃላት ላይ ፊደል ላይ ስልጣን የሌለው ሰው ማለት ቃላት ላይ እና ፊደል ላይ ስልጣን ያለው ሰው ማለት ምን ማለት ነው? ዓለም ላይ እኮ በጣም ጥቂት ናቸው ቃላት ላይ ፊደል ላይ ስልጣን አላቸው የሚባሉ ሰዎች። እግዚአብሔርን እኮ ነው የምልሽ። ምን ማለት ነው? ጸሐፊ፣ ሊትሬቸር የተማረ እውቀት ያለው የእሷን ውበት ለመግለጽ እኮ የእሷን ውበት ቁንጅና በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል። ረዳት ሊትሬቸር የተማረ ሰው መሆን አለበት። እና ለምሳሌ ኢትዮጵያ ውስጥ ቃላት ላይ እንደዚህ ፊደላት ላይ ስልጣን አላቸው የሚባሉ ሰዎች በጣም ጥቂት ናቸው። ሜይ ቢ እነ ሎሬት ጸጋዬ ገብረመድህን። ማንም ሰውን ተነስቶ የኔ ቆንጆ የኔ ፍቅር የሚለው ምንድን ነው የምትለው? አይ አይደለም፣ እንደዛ አይደለም። ቃላት ላይ ፊደል ላይ ስልጣን ያለው ሰው ማለት ያለምንም መቸገር አይምሮ ውስጥ ያለውን ሀሳቦች ሁሉ በጥሩ ገላጭ ቃላት ማስቀመጥ የሚችል ሰው በጣም ብዙ ሰው አይደለም። ባይዘ በጣም ጥቂት ናቸው። እነ ሎሬት ጸጋዬ ገብረመድህን ምን እያላት ነው? ያንቺን ውበት ወጥቶ ማስረዳት ያለበት ሰው ሊትሬቸር የተማረ እንደ ሎሬት ጸጋዬ ገብረመድህን አይነት ትልቅ ሰው ነው እኮ ነው የሚላት። ሄደሽ ወይኔ ቆንጆ ነሽ ስትል እየሰደብሻት ነው። ለምን መሰለሽ? ቆንጆ ነሽ ማለት የእሷን ውበት መደበቅ ነው። ሊትሬቸር ያልተማረ የቋንቋ እውቀት የሌለው ሰው ምናምን አንዴ እየተወራጨ ስላወራህ ልክ ነህ ማለት አይደለም። ቆንጆ ነው በቃ ቆንጆ ቃሉ ለቆንጆ ሰው ብቻ ነው የሚሰጠው። እኔ እኮ ለዛ ነው ዘፈኑ እኮ ነው። ቆንጆ ናት መቼ ይገልጽሻል፣ ውበትሽን ይደብቅብሻል እያላት እኮ ነው። እንዴሽ ቆንጆ ነሽ ስትያት ውበቷን እየደበቅሽባት ነው። ለዛ የኔ ማር የሚሄድ ከአንቺ ጋር እስካገኝ ዝም ብዬ ልውደድሽ እያልኩሽ የኔ ማር ይላል። ቆንጆ ነሽ እያልኩ አልሰድብሽም እያላት እኮ ነው። እንግዲህ አይምሮሽን እንትን በይው እንጂ እኮ ከዛ ምን አላት? መጨረሻው ምንድን ነው? ቃል እስካገኝ ድረስ ይላል። ቃል እስካገኝ ድረስ እየሞከረ እኮ ነው ለመግለጽ። ቃል እስካገኝ ድረስ ዝም ብዬ ልውደድሽ እያልኩሽ የኔ ማር ይላል። ከዛን አሁን ምን ብሎ ይገልጻታል መሰለሽ? ዝም ብዬ ልውደድሽ እያልኩሽ የኔ ማር ይልና ደግሞ ትቶ አይቀመጥም። ይህ ደግሞት ነው። አሁን ምን እንደሚላት አሁን እዚህ ጋር ምን እንደሚላት የማማርሽ ዝና ተዳርሶልሽ ባለም ስታምር እማይልሽ የለም። ሰማሽ? እዚች ልጅ ጋር ውበት እንደ ተመልካቹ ነው የሚባል ነገር የለም። ልክ እሷ ስትመጣ ሁሉም ሰው ወይኔ ስታምር፣ ወይኔ እንዲህ ማነች፣ እንዴት ነው የወለዷት? ከዛን መጨረሻ ላይ የውበት መለኪያው ራሱ ተለክቶ መለካቱ
መልካቱን በእሷ ተተክቶ የውበት መለኪያ ምንድን ነው? እንዲህ እኮ ነው የሚላል። የውበት መለኪያው ራሱ የውበት ዴፊኒሽን ሆንሽ ነው የሚላል። ዴፊኒሽን የውበት መለኪያ ምንድን ነው? ሞናሊዛ እንድም እኮ የላትም ሞናሊዛ። ነገሩ ነው የምልሽ። ወይ ደግሞ የውበት መለኪያው አይኗ እንዳሉሎ ጥርሷ እንደ በረዶ ምናምን የሚባሉ እነዚህ ነገሮች ተዳምረው ከእሷ ጋር ሲወዳደሩ እሷ ትበልጣለች። መለካቱን ትቷል ባንቺ ተተክቶ ጆናት መቼ ይገልጽሻል ነገር አስቀርቶብሻል። ጆናት መቼ ይገልጽሻል። ይህ ዘፈና በጣም አንደርሬትድ ዘፈን አይደለም? ቢዩቲ በጣም ጸድ ዘፈን ነው ላይ ላዚ በጣም እኔ